በጣም እንግዲህ በሚያሳዝን ሁኔታ አሁን ርብቃ እየነቃች ትገኛለች። ምክንያቱም የነ እዩ ከቤት አለመውጣት አሁንም ርብቃ ያው ጥያቄ ፈጥሮባታል ማለት ነው። እነሱ ከወጡ በኋላ ከሁለት ቀን በኋላ እኛንም እንወጣለን ያለ ቢሆንም እዩ ግን በፍጹም ሊያምኑት አልቻሉም። ግን ያው አቤል ምንም ማድረግ አይቻልም እናንተ ቀድማችሁ ውጡ ስለተባሉ እነሱ ወደ ክፍለ ሀገር መሄዳቸውን የታወቀ ነው። ግን ደግሞ እስካሁን ድረስ እነ እዩ ከቤት አለመውጣታቸው አቤልም ይሁን ሪችም ይሁን በጣም አሳስቧቸዋል። ሪችን እንግዲህ ወደ ቤት ሄዳ ነበረ። እንግዲህ ወደ ቤት በምትሄድበት ሰዓት ያው አዙ ማለት ነው የምትፈልጋቸውን አንዳንድ ወረቀቶችን እስቲ ከጠቀመሽ ብላ ቤቱን እንግዲህ አስገብታ አንዳንድ ወረቀቶችን ይዛ እንድትወጣ አድርጋታለች። እነ እዩ ያው ማሚን ወደ ሆስፒታል ወስደው ነበረ ማለት ነው። አይመጡም ትንሽ ቆይ ብትላትም ሪች ግን የፈለገችውን ከያዘች በኋላ ከዛ ቤት ወጥታለች። ሪቻው እንግዲህ ስለጠረጠረቻቸው ነው እንደዛ የሆነው። እናም እንግዲህ ሐኪም ቤት ሄደው ከመጡ በኋላ ነበረ ማለት ነው ማሚን ደረጃ ላይ አቁማ ወደ ታች ልትገፋት ስትል እዩ የደረሰው። እዩ ባይደርስ ኖሮ ማሚን ራሄል ያው የእዩ ፍቅረኛ የሆነችውን ገላት ነበር ማለት ነው። ግን ገፍታ ልትጥላት ሲሆን ወንበር ላይ አስቀምጣ ታንከባላት ሲሆን እዩ ደርሶ አድኗታል። ከዚህ ቤት እንዳትወጣ አላልኩም ወይም በማለትም እንግዲህ ተቆጥቷታል። ግን ይቅርታ እሺ በቃ በማለት ወደ ቤት መልሰውትና ከዛ በኋላ ደግሞ ወደ ቀጠሮ ቦታዋ ወደ ሆስፒታል ወስደዋት ነበረ ማለት ነው። በዛ ሰዓት ነበር ሪች ወደ ቤት የመጣችው። እናም እንግዲህ በመጨረሻም ቢሆን አዙ እንግዲህ ከነሱ ጎን መቆሟን በጣም ደስ ይላል። ምክንያቱም አዙ እዛ ቤት መሆኗን በጣም ይጠቅማቸዋል። ግን ደግሞ ለአቤል ደውላለት አዙ አለች በምትለው ጊዜ በጣም ነው አቤል የደነገጠው። ምክንያቱም አዙን እኛ ስላመጣንሽ አንቺ አሁን ወደ ነበርሽበት ቦታ ወደ ቤተሰቦችሽ ተመለሺ ብለው አመስግነው ነበረ የሸኟት። እሷም ይቅርታ ጠይቃ ሄዳ ነበረ። ግን ያው እንግዲህ ድራማ እየሰራችባቸው ስለሆነ የእዩ ፍቅረኛ መልሳ ወደ ቤት አምጥታታለች። እናም እንግዲህ እኔ እኮ አባረሪያት ነበር እንዴት ልትመጣ ቻለች በማለትም አቤል በጣም ግራ ይገባዋል። እና እንዴት እንደዚህ ሊሆን ይችላል በማለት ደንግጧል። እናም እንግዲህ በጣም በሚያሳዝን ሁኔታ ማለት ነው አቤል ደነገጠ። ምክንያቱም ሰራተኛውም አለች እነሱም ከዛ ቤት አልወጡም በምትለው ጊዜ ሪች በጣም ነው የደነገጠው። ይሄንንም ስትሰማ እንግዲህ ርብቃ በጣም ደነገጠች። አቤል አሁን ቶሎ ወደ አዲስ አበባ መመለስ አለብን፣ ምክንያቱም ያልሆነና እኛ ያልገባን ነገር አለ በማለትም እንግዲህ ለአቤል ትናገረዋለች። አቤልም እንግዲህ ምን ሆነሽ ነው አሁን ያለንበት ሁኔታ እንደዚህ እያደረገሽ ያለው አሁን እኛ ያለንበት ሁኔታ ነው አይዞሽ በማለትም ሊያረጋጋት ቢሞክርም ግን ደግሞ ርብቃ አይደለም እኛ የተሳሳትነው ከዛ ቤት መውጣታችን ነው የሆነ እኛ ያልገባን ነገር አለ በማለትም ርብቃ ትናገረዋለች። እናም እንግዲህ አጎቷን አሰናብተው ከዛ ቤት መውጣት ይወስናሉ። በጣም እንግዲህ ይገርማል። ምክንያቱም ይሄንን ሳያውቁ ነበረ ቤቱን ለቀው የወጡት። እንዴት ነው ወዴት ነው ማን የወረሰው ሁላ ሳይሉ ማለት ነው። እና በዚህኛው በኩል ደግሞ ማሚ ትሰማለች አታወራም። ግን ደግሞ ልጇ የምታረግባትን ነገር በጣም አሳዝኗታል። ምክንያቱም እናቷ መሆኑን አታውቅም ልጅቷ ማለት ነው። እና በዚህ በኩል ደግሞ እዩ እንዲሻላት አይፈልግም ማሚን። ምክንያቱም እቅዱን እስከሚሳካለት ድረስ እሷን አሁንም አንደበቷን እንደተቆለፈ ይቆያል ብሎ እንግዲህ የመጨረሻ ውሳኔውን አስተላልፏል። በመቀጠልም እንግዲህ አቤል አሁን ወደ አዲስ አበባ ሄጄ የሆነውን ነገር ሁሉ ማወቅ አለብን፣ ማን እንደዚህ እንደሚያደርግና ከዚህ ደግሞ ውሸት ጀርባ ማን ነው ያለው የሚለውን እንትን ማለት ይፈልጋል። የእዩ ፍቅረኛ ደግሞ ለአዙ አንቺ አይደለሽም እንዴ ለርብቃ መድኃኒት ሰተሽ ልጇን የገደልሽባት በማለትም ተናገር ትገኛለች። ያው መድኃኒቱ የሰጣት እዩ ቢሆንም ግን ደግሞ ችግሩ እሷ ላይ ለማላከክ ሲፈልጉ እሷ ላይ ለጥፈውታል። እኔ አይደለሁም በፍጹም እኔ ያልሰጠኋትም ብትልም ግን ልታምናት አልቻለችም። ያንን አሳምናት በሱ አስፈራርተው ከማንም ሰው ጎን እንዳትቆም ላይ ያደረጉ ነው።
እናም እንግዲህ እነ አቤልን በኋላ እንዲጠምዷት ስለፈለጉ እሷ ናት እንግዲህ እጃቸው ከዛ ለማስወጣት ማለት ነው፣ ከደሙ ነፃ ለማድረግ እሷ ናት እንግዲህ በማለት እሷ ላይ ሁሉም ነገር ይደፈድፉታል። እሷም እኔ አይደለሁም በማለት ተጫጭሆ ነበረ ማለት ነው። እናም እንግዲህ አዙ እዛ ቤት እነ ርብቃ ባሉ ሰዓትና አሁን ያለውን ሁኔታ በፍጹም አልገባ ያላትን አዙ በጣም ተደናግጣና በጣም እየተጸጸተች ትገኛለች። እናም እንግዲህ እሱ ነው ጸጸቱን ያው እንግዲህ አሁን እነ አቤልን የምትተባበርበት ጊዜ ላይ ናት ማለት ነው። ምክንያቱም ማሚ ምንም ማድረግና ምንም መስራት አትችልም። ምክንያቱም ማውራት እስካልቻለች መንቀሳቀስ እስካልቻለች ድረስ አዙን ይሁን ቤቱንም ይሁን መምራት አትችልም። አሁን እንግዲህ እዩና የእዩ ፍቅረኛ ቤቱን እየሾፈሩት ይገኛሉ። ምክንያቱም አሁን ርብቃንና አቤል ከቤት አስወጥተው ከጣሉ በኋላ እነሱ የራሳቸውን ላይፍ እንግዲህ ኢንጆይ እያደረጉ ይገኛሉ። እንግዲህ አቤልና የአቤል ፍቅረኛ አንድ ላይ በተኙበት እና ከዚህ በኋላ እኔ አሁን እዚህ ቤት ውስጥ እዚህ አልጋ ላይ እኔ ልጅ እወልድበታለሁኝ የማንም ልቅምቅም ሰራተኛ እዚህ ቤት ውስጥ ልትወልድ አስባ ነበር በማለትም ንዴቷን ትገልጻለች የእዩ ፍቅረኛ። እዩም እንግዲህ አዎ በማለት ግን ሲያቅፋትም ይሁን ሲናገራትም ይሁን እንግዲህ ከዚህ በፊት ለርብቃ እንደሚላት ነው ማለት ነው። ከጀርባዋ ይሳለቅባታል። ምክንያቱም እሱ እቅዱን በፍጹም ማንንም ሰው ሳያቅበትና ማንንም ሰው ሳያየው ነው ማለት ነው እቅዱን እያሳካ የሚገኘው። ሰላም ሰላም! ውድና የተከበራችሁ የይና ዩቲዩብ ቤተሰቦች በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። ለዚህ ቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ቪዲዮውን እስከ ፍጻሜው ድረስ አብራችሁን ቆዩ። እንግዲህ ዛሬ ርብቃ ድራማ ይዤላችሁ መጣሁኝ። ርብቃ ድራማ በጣም አስተማሪና በጣም አጓጊ የሆነ ድራማ ነው። በጣም ቆንጆና ተወዳጅነት ያተረፈ ድራማ ነው። እስከ መጨረሻውን ተከታተሉት። በጣም እንግዲህ በሚገርም ሁኔታ አሁን የርብቃ እንግዲህ አጎት ማለት ነው የማሚ ጉድ ከዚህ በፊት ያደረገቻትን ነገር እንዴት እንዳቀረበቻት እንዴት እንዳረቀቻት በምትነግረው ጊዜ እሱ እስቲ ፎቶዋን አሳይኝ፣ እንዴት እንደዚህ አይነት ነገር ታደርጋለች፣ ምን አይነት ሰው ናት ግን በማለት የርብቃ አጎት ማለት ነው እስቲ ፎቶዋን አሳይኝ በማለት ይጠይቃታል። ርብቃ ምስኪኗ እንግዲህ ፎቶውን ተስተሳየው የማይታወቀው ነገር ተፈጠረ። የርብቃ አጎት ከዚህ በፊት ማሚ ሚስቱ እንደነበረችና ከሱም እንግዲህ አንድ ልጅ እንደነበራት ያስታውሳል። ከስንት ዓመታት በፊት የሆነው ነገር ተመላልሶ ትውስታ ይመጣበታል። በጣም እንግዲህ የደነገጠው የርብቃ አጎት ምንም ሳይናገር ዘም ይላል። በጣም እንግዲህ በሚያሳዝን ሁኔታ አሁንም የርብቃ አጎት ስለ ማሚ ሚስጥር ምንም ነገር መናገር አልፈለገም። ምክንያቱም ማሚን መጀመሪያ ማግኘት እንዳለበት ገብቶታል ማለት ነው። በጣም እንግዲህ በሚያሳዝን ሁኔታ ርብቃ እንደዛ ካላት በኋላ በቃ ዝም ለማለት ትመርጣለች። እንግዲህ ከዚህ በኋላ ምን እንደሚፈጠር አይታወቅም። የሚቀጥለውን ክፍል እንግዲህ በጉጉት እንጠብቃለን። በጣም ነው የሚያሳዝነው። ምክንያቱም የርብቃ አጎት የሆነ ነገር ቢነግራት ኖሮ ርብቃ ለመጠንቀቅ ይረዳት ነበረ። እስከዛ እንግዲህ ቸር ቆዩልኝ።